ሰበር ዜና የህወሓት ጦር በድሮን ረገፈ። የአቶ ግርማ ሰይፉ አወዛጋቢው ንግግር። ሆርሙዝ ተዘጋ። 11000 ባህርተኞች ተጠለፉ። ሰበር መረጃ የሰሜኑ ጦርነት ዳግም አገረሸ። ህወሓት በከባድ የድሮን ጥቃት ተመታ። በትግራይና በአፋር ድንበር አካባቢ የተሰማው አሰቃቂ የድሮን ጥቃት የህወሓትን የጦር አሰላለፍ ሙሉ ለሙሉ ለውጦታል። መቀሌ በከፍተኛ የውጥረት እሳት እየነደደች ነው። የጦርነት ነጋሪት በይፋ እየተመታ ነው። በዛሬው ፕሮግራማችን ከባድ መሳሪያዎችን ወደ ድንበር እያሸሸ የሚገኘውን ህወሓትንና በድንገተኛው የአየር ድብደባ የደረሰውን ከፍተኛ የሰው ህይወት መጥፋት ዝርዝር መረጃ በቀዳሚነት ይዘን ቀርበናል። በሌላ በኩል በኢትዮጵያ ፖለቲካ ውስጥ በድፍረት የሚታወቁት የኢዜማው አቶ ግርማ ሰይፉ አገሪቱን እያመሱ ያሉ ታጣቂ ኃይሎችን በተመለከተ የሰነዘሩት ሐሳብ መነጋገሪያ ሆኗል። ፋኖም ሆነ ኦነግ ሸኔ መሳሪያ የሚያነሱበት በቂ ምክንያት የላቸውም ሲሉ የተናገሩት አመራሩ የትጥቅ ትግሉን መሰረት በአደባባይ መፈተናቸው ብዙዎችን አስደንግጧል። ታዲያ ይህ ንግግራቸው የሰላም ጥሪ ነው ወይስ ተጨማሪ እሳት የሚጭር ትንኮሳ? ሙሉ መረጃውን ይዘነዋል። ከውጭ ዜና በዓለም ላይ እጅግ አደገኛ የሆነው የባህር መተላለፊያ ሆርሙዝ አሁን ደግሞ የጦር ቀጠና ሆኗል። በአንዲት የጭነት መርከብ ላይ የደረሰው ሚስጥራዊ ጥቃት የተባበሩት መንግስታት ድርጅት ከ11000 በላይ ባህርተኞችን ለማዳን የነበረውን እቅድ በሰከንዶች ውስጥ እንዲሰርዝ አስገድዶታል። አሁን በስፍራው ምን እየተፈጠረ ነው? ነገሩስ የት እየደረሰ ነው? ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና የሰሜኑ ውጥረት በከፍተኛ ደረጃ አደገ። ህወሓት በድሮን ጥቃት ጉዳት ደረሰበት። በሰሜን ኢትዮጵያ ዳግም እያገረሸ ያለው የጸጥታ ቀውስ አስደንጋጭ ደረጃ ላይ ደርሷል። ባለፉት ጥቂት ቀናት ውስጥ በትግራይ ክልል ሰሜናዊ ድንበር አካባቢ በተፈጸመ የድሮን ጥቃት የህወሓት ታጣቂዎች ከባድ ኪሳራ እንደደረሰባቸው ተሰምቷል። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ጥቃቱ በተለይም በሽራሮና በአካባቢው በሚገኙ የህወሓት የጦር ሰፈሮች ላይ ያነጣጠረ ነበር። በዚሁ ጥቃት ቢያንስ 26 ታጣቂዎች ህይወታቸውን ሲያጡ ሌሎች 18 የሚሆኑት ደግሞ ከፍተኛ ጉዳት እንደደረሰባቸው የድርጅቱ ከፍተኛ ባለስልጣናት ማረጋገጣቸውን ዓለም አቀፍ የዜና ወኪሎች እየዘገቡ ይገኛሉ። የወቅቱ ሁኔታ እጅግ አሳሳቢ ሆኗል። የህወሓት አመራሮች የድሮን ጥቃቱ በክልሉ ሰላማዊ ሰዎች ላይም ጉዳት እንዳደረሰ ቢገልጹም የመንግስት ወገን ግን ጥቃቱ በህገወጥ መንገድ የታጠቁና በአካባቢው የትንኮሳ እንቅስቃሴ ላይ የነበሩ ኃይሎች ላይ ያነጣጠረ እንደሆነ ያመለክታል። ይባስ ብሎ ህወሓት በግጭት ውስጥ እያለ ከባድ መሳሪያዎቹንና ታንኮችን ወደ ኤርትራ ድንበር እያሸሸ መሆኑ በከፍተኛ ደረጃ እየተነገረ ነው። የመንግስት አምባሳደሮች ህወሓት የፕሪቶሪያውን የሰላም ስምምነት በመጣስ ሙሉ መሳሪያውን ከማስረከብ ይልቅ ወደ አጎራባች አገር በማሸሽ ዳግም ለጦርነት እየተዘጋጀ መሆኑን በይፋ በመግለጽ ላይ ናቸው። በሌላ በኩል ይህ ወታደራዊ እንቅስቃሴ በስልታዊ መልኩ ሲታይ ህወሓት በፕሪቶሪያው ስምምነት መሰረት የትጥቅ መፍታት ግዴታውን ከመወጣት ይልቅ የመከላከያ አቅሙን እንደ አዲስ ለማደራጀት እየጣረ መሆኑን የሚያሳይ አደገኛ ምልክት ተደርጎ ተወስዷል። በተለይም በከባድ መሳሪያዎች ላይ እያደረገ ያለው ዝውውር የክልሉን ሰላም በአጭር ጊዜ ውስጥ የማናጋት አቅም ያለው ሲሆን ይህ ድርጊት በአፍሪካ ህብረትና በዓለም አቀፉ ማህበረሰብ ዘንድ ያለውን አመኔታ ሙሉ በሙሉ የሚያሳጣ መሆኑን ታዛቢዎች በስጋት ይገልጻሉ። የሻዕቢያን ፍላጎት በማስፈጸም የራሱን ህዝብ እንደ አዲስ ለጦርነት መባያነት ማቅረቡ በድርጅቱ ታሪክ ውስጥ እንደ አንድ ስህተት የሚቀጥልና ለቀጠናው መረጋጋት እጅግ አስጊ የሆነ አካሄድ ሆኗል። በመቀሌ ከተማ ያለው ውጥረትም ጣሪያ ላይ ደርሷል። ከተማዋ በታጠቁ ወታደሮች በመሞላቷ ነዋሪዎች ከፍተኛ ስጋት ውስጥ ናቸው። ከባንክ ገንዘብ ለማውጣት የሚደረገው ጥድፊያና የህዝቡ መረበሽ የጦርነት ዳግም መከሰት ፍራቻ ምን ያህል እንደሰረጸ የሚያሳይ ነው። በሌላ በኩል በአፋር ክልል ድንበር አካባቢ ተቀስቅሶ የነበረው ግጭት ታጣቂዎች ወሰን አልፈው ወረራ በመፈጸማቸው የከፋ ደረጃ ላይ መድረሱን የክልሉ ባለስልጣናት አስታውቀዋል። ይህ ሁሉ እንቅስቃሴ በሻዕቢያ አይዞህ ባይነት ለጦርነት የተነሳሳው ህወሓት የከፋ ኪሳራ ውስጥ እየገባ መሆኑን ታዛቢዎች ይናገራሉ። ዓለም አቀፉ ማህበረሰብና የአፍሪካ ህብረት
በሰላም ስምምነቱ ላይ የገቡትን ቃል ባለመጠበቅ እየተከሰተ ያለው የኃይል አሰላለፍ የሰሜን ኢትዮጵያን ሰላም ወደ ቀድሞ የጦርነት ማጥ እንዳይመልሰው እየተሰጋ ነው። አሁን ያለው የጦርነት ነጋሪት እየተመታ ባለበት በዚህ ወቅት ከባድ መሳሪያዎችን ወደ ድንበር ማሸሽና ወታደራዊ ዝግጅቶችን ማድረግ ቀጠናውን ወደ አዲስ የችግር ማዕከል እየቀየረው ይገኛል። ቀጣዩ ሳምንት ለኢትዮጵያ ሰላም ወሳኝ እንደሚሆን እየተጠበቀ ነው። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሐሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የኢዜማው አቶ ግርማ ሰይፉ አወዛጋቢ ንግግር። ፋኖም ሆነ ኦነግ ሸኔ መሳሪያ የሚያነሱበት በቂ ምክንያት የላቸውም። በኢትዮጵያ ፖለቲካ ውስጥ በነበራቸው ተሳትፎና በሚሰነዝሯቸው ድፍረት የተሞላባቸው አስተያየቶች የሚታወቁት የኢዜማ ከፍተኛ አመራር አቶ ግርማ ሰይፉ ከሪፖርተር ጋዜጣ ጋር በነበራቸው ቆይታ አገሪቱን እያመሱ ባሉ ታጣቂ ኃይሎች ላይ ያነሱት ነጥብ የብዙዎችን ቀልብ ስቧል። አቶ ግርማ በንግግራቸው ማዕከል ያደረጉት የመንግስትንና የታጣቂዎችን ግጭት ሲሆን በየትኛውም አካባቢ መሳሪያ አንግበው በመንግስት ላይ የሚዋጉ ኃይሎች የህልውና አደጋ ተጋርጦባቸው ሳይሆን በራሳቸው ፍላጎትና ስሌት የገቡበት የፖለቲካ ትርፍ ፍለጋ እንደሆነ በግልጽ አስቀምጠዋል። የህልውና አደጋ አለብኝ የሚል ሁሉ በእርግጥ የህልውና አደጋ የለበትም በማለት የተናገሩት አቶ ግርማ ፋኖን ጨምሮ ኦነግ ሸኔ የሚባለውን ኃይልና ህወሓትን በአንድነት በመጥቀስ እነዚህ ኃይሎች መሳሪያ ያነሱበት አሳማኝ ሰበብ እንደሌለ በመከራከር አገሪቱን ወደ ቀውስ የከተተውን የትጥቅ ትግል መሰረታዊ ጥያቄ በከፍተኛ ሁኔታ ተችተዋል። በተለይ ህወሓትን በተመለከተ የሰነዘሩት አስተያየት አነጋጋሪ ሆኖ ቀጥሏል። አቶ ግርማ እንደተናገሩት ከሆነ የትግራይ ህዝብ ዛሬ ለሚገኝበት የሰላም እጦትና የኢኮኖሚ ቀውስ ዋናው ተጠያቂ የፌዴራል መንግስት ሳይሆን የህወሓት የፖለቲካ ስልጣን ጥመኝነት ነው። የትግራይን ህዝብ የመጨረስ ዓላማ ያለው መንግስትም ሆነ ሌላው የኢትዮጵያ ህዝብ ያለ አይመስለኝም በማለት የገለጹት አቶ ግርማ ህወሓት የፌዴራል መንግስትን ለመቆጣጠር ባለው ቅዠት የተነሳ የክልሉን ህዝብ ለጦርነትና ለስቃይ ዳርጓል ሲሉ ከሰዋል። ይህም ህወሓት በአሁኑ ወቅት እየሄደበት ያለው መንገድ ለህዝቡ ሳይሆን ለራሱ የስልጣን ፍላጎት የተገነባ መሆኑን አጽንኦት ሰጥተው ተናግረዋል። ይህ አነጋጋሪ ንግግር በአንድ በኩል በደጋፊዎቻቸው ዘንድ እውነቱን የተናገሩ መሪ የሚል ስያሜን እያሰጠ ቢሆንም በሌላ በኩል ደግሞ በተጠቀሱት ታጣቂ ኃይሎችና ደጋፊዎቻቸው ዘንድ ከፍተኛ ተቃውሞን እያቀጣጠለ ይገኛል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ዓለምን ያስደነገጠው የሆርሙዝ ጥቃት። የተባበሩት መንግስታት አስቸኳይ እርምጃውን ሰረዘ። የዓለምን የነዳጅና የንግድ መስመር በቁጥጥሩ ስር ያደረገው የሆርሙዝ ወሽመጥ ዳግም ለከፍተኛ ውጥረት ተዳርጓል። በስትራቴጂክ የባህር መተላለፊያው ላይ በአንዲት የጭነት መርከብ ላይ የደረሰው ያልተጠበቀ ጥቃት የተባበሩት መንግስታት ድርጅት ከወራት እስራት በኋላ ከ11000 በላይ ባህርተኞችን በሰላም ለማስወጣት የጀመረውን ታላቅ የነፍስ አድን ዘመቻ በቅጽበት እንዲገታ አድርጎታል። በሲንጋፖር ባንዲራ የምትንቀሳቀሰው ኤቨር ላቭሊ መርከብ በኦማን ዳርቻ ላይ በወደቀባት ሚስጥራዊ ተተኳሽ ከፍተኛ ድንጋጤ የተፈጠረ ሲሆን የባህር ደህንነት ተቋማት ጥቃቱ በኢራን እየተፈጸመ መሆኑን በመጠቆም አካባቢውን እጅግ አደገኛ ቀጠና አድርገውታል። የኢራን ባለስልጣናት በበኩላቸው ከተቀመጡት መስመሮች ውጪ የሚጓዙ መርከቦች ለሚደርስባቸው ማንኛውም ጥቃት ራሳቸው ኃላፊነቱን እንደሚወስዱ በማስጠንቀቅ ቀድሞውንም የተወሳሰበውን የጂኦ ፖለቲካዊ ውጥረት ይበልጥ አባብሰዋል። የዓለም አቀፉ ማሪታይም ድርጅት ዋና ኃላፊ አርሴኒዮ ዶሚንጊዝ አዲሱን የደህንነት ስጋት ተከትሎ የማስወጣት ስራው በጊዜያዊነት መቋረጡን አሳውቀዋል። ከየካቲት ወር ወዲህ በአሜሪካና ኢራን ፍጥጫ ተወጥረው የቆዩት መርከቦች አሁን ደግሞ በደረሰው ጥቃት ምክንያት የ11000 ባህርተኞችን እጣ ፈንታ አደገኛ አድርጎታል። ደህንነት ሳይረጋገጥ አደጋ ውስጥ አንገባም ያሉት ኃላፊው የሀያላን አገራት ፍጥጫ በዓለም አቀፍ የንግድ መስመር ላይ የፈጠረውን ከፍተኛ ስጋት አጋልጠዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።